ውዶች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን ነው ወይ? እኔ ያለው ክብር ይስፋ ለመድኃኒዓለም፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ይዟችኋል? ስራ፣ ጤንነት፣ ህይወት ሁሉ ሰላም? እኔ ያለው ክብር ይስፋ ለመድኃኒዓለም፣ ሁሉ ሰላም ነው። ሰላማችሁ ብዝት ተረፍረፍ ይበልኝ የኔ ውዶች። እንኳን አደረሳችሁ ለመልአኩ ለቅዱስ ገብርኤል ለወራይ በዓል። እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? ሁሉ ሰላም ነው ወይ? እኔ ያለው ክብር ይስፋ ለመድኃኒዓለም፣ ሁሉ ሰላም ነው። እና ጠርቻችኋለሁ። የገብርኤል ዝክርት ማለት ነው። ይታያችኋል። ጠይሟል። እንትን ምንድን ነው የሚባለው? ድንብላል የሚባላል በሀገራችን። እዚህ በግዶንስ ነው ከዝበራ የሚሉት። እሱን አረኩበት፣ ጥቁር አዝሙድ አረኩበት እና በጣም የሚያምር ነው። ዳቦ እንደዚህ ሲሆን ነው ደስ የሚለኝ። እኔ ማር ሲሆን ማለት ነው። ትታያቸዋል። ሊጣሊጥ ሲሆን ደስ አይለኝም። እና ይህን ይመስላል የገብርኤል ዝክርት የእኔ ውዶች እህቶች ማለት ነው። እና እንዴት ናችሁ? ደህና ናችሁ? ጠርቻችኋለሁኝ በአክብሮት እና ላይክ ሸር እያደረጋችሁ አበረታቱኝ ውዶች፣ ቤተሰቦች፣ እህቶች ማለት ነው። እና ይህን ይመስላል። በጣም ነው የሚጣፍጠው። ማርያምን የእህት ውስጡ ክፍትፍት ያለ ነው። በጣም ነው የሚያምረው። እና እንዴት ናችሁልኝ? የስንዴ ዳቦ ነው የሚመስል እንትኑን ድንብላሉን አብዝቸው ማለት ነው። ጥቁር አዝሙዱን ብዙ ነው እና የሀገር ቤት ዳቦ ነው የሚለው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ላይክ ሸር እያደረጋችሁ አበረታቱኝ። ቅዱስ ገብርኤል ሀገራችንን ይጠብቅልን። እኛንም በስደት ደግሞ ከእሳት የሚወጣ መላክ ነውና እኛንም ካለንበት ከመዳም ኩሽና ከመዳም ሽንት ቤት አወጥቶ ደግሞ የራሳችን የሆነ ነገር አስተካክሎ ሀገራችን ያስገባን የኔ ውዶች። እና አበረታቱ፣ ሸር ላይክ እያደረጋችሁ አበረታቱኝ፣ ሰብስክራይብ አስደርጉኝ። ሁሌም እንደምላችሁ የኔ ውዶች። እና ይህን ይመስላል ገብርኤል ለእኔ ሁለ ነገሬ ነው፣ ከምንም በላይ ማለት ነው። ከብዙ ነገር፣ ከብዙ ችግር፣ ከብዙ መከራ፣ ከብዙ ስቃይ አወጥቶ እዚህ ላደረሰኝ ምስጋና ይገባዋል። ለእኔ የደረሰ ደግሞ ለእናንተ የሚደርስላችሁ እግዚአብሔር ነው የምላችሁ። እኔ እንጃ ቃላት የለኝም። እኔ ገብርኤል በደረሰ ቁጥር ማለት ነው ደስታ ወደር የለውም። ሁሌም ደስተኛ ነኝ እኔ እና እንደው ተፈለግኩት በላይ በቃ አለ ከፈለግኩት በላይ ነው። እኔ ተጠየቅኩት በላይ ያደረገልኝ ለእኔ ያደረገልኝ ለእናንተ የሚያርግላችሁ የኔ ውዶች። እና በያለንበት ደግሞ ሰላማችንን በዚህ ተረፍረፍ ያርግልን እምላችሁ ውዶች። መልአኩ ቅዱስ ገብርኤል በያለንበት ጠብቆ ሀገራችንም ሰላሙን፣ አንድነቱን፣ ፍቅሩን አድሎን ሀገራችን ገብተን ደግሞ ድካማችን እኮ የምንልበት ቀን ቅርብ ይሆንልን ማለት ነው። እና የኔ ውድ እህቶች መበረታቱኝ፣ በእናንተ ላይ ነው እዚህ የደረስኩት። አሁን ደግሞ ቪዲዮም እንደዚህ ስለቀውልኝ ሰብስክራይብ ማስደርጉኝ አገሬ ው መግቢያ ሰዓት ስለደረሰ ሰብስክራይቤን አሳድጉልኝ ማለት ነው። ውዴ ትርፍ ያላችሁ በትርፍ ደምሩኝ። እኔም በሶስቱ እያየሁኝ ስትመጡ እደምራችኋለሁኝ። በታማኝነት አበረታቱኝ። እና ይህን ይመስላል። በሁሉም እንግዲህ አልነፋም ዳቦ ወይ ሙያሽ እንዳትል ማለት ነው። እስቲ ኮሜንታችሁን አስተያየታችሁን ጣፉልኝ። ይኸው ባለን ልጨርሰው ነበር ልትወ መሰለኝ። እና የኔ ውድ እህቶች አመሰግናለሁኝ። ክበሩልኝ፣ ምሩልኝ። ይህን ይመስላል እንግዲህ በጣም ነው የሚያምረው። በጣም በተለይ በስማም ነው፣ በስማም ትላላችሁ። ምርጥ ነው እና አቀራረጡን ራሱን ያልችልበትም እንደ የጨነቀኝን ያህል ነው እንጂ በጣም ነው የሚጣፍጠው። በጣም
እናቴ አንዳንድ ጉርማች አንሱ። ዳቦ የሚባል አልወድም ነበር፣ ግን እድሜ ለዱባይ አለመደኝ ማለት ነው። አመት በዓል ሲሆን ቅዱስ ዮሐንስ፣ ፋሲካ ሲሆን እንዲህ ደፍቻ እንዲች ወደ አፌ ሳለው ነበር የሚያልቅ ማለት ነው። አሁን ግን ጭንቅ ብዙ ነገር ያስተምር የለ ስደት ብዙ ነገር አስተምሮናል፣ ብዙ ነገር ማለት ነው። እና ምን ማድረግ አይቻልም፣ እየለመድነው ነው እንግዲህ። እና ይህን ይመስላል የኔ ውዶች። ሀገራችን ገብተን ደግሞ ከቤተሰቦቻችን ጋር እንድናከብር ያድርገን እንግዲህ እላችኋለሁ የኔ ውድ ነገር። ወይ እና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ ሰላም ነው ወይ? እንዴት ነው? እንዴት ይዟችኋል? የበረታችሁ ነው ወይ? ማርያምን ኧረ በስመ አብ ምን እየደከመኝ ነው በጣም አቅለሸለሸኝ። ከፍ አይልም፣ ምንም የሚቆጥረው ነገር የለም እኛን ተመድከም ውጭ ማለት ነው። እና ፈጣሪ ሆነን ብቻ አንድ ቀን ደግሞ ሳይታሰብ እንደተኛ ነው ከፍ አድርጎን ልናገኝ እንችላለን። አይታወቅም። የእግዚአብሔር ነገር ያው ተስፋ ለመቁረጥ ነው፣ መበርታት ነው፣ መጠንከር ነው። ራስ በራሳችን ተጋገዝ። ቪዲዮ በመያት እንበረታታ ነው የምላችሁ የኔ ውዶች፣ የኔ ያለይታዎች። እንጃ ቃላት የለኝም ግን ተወደተ በኩል አሯል። እና ይህን ይመስላል ውዶች። ሰላማችሁ ብዝት ተረፍረፍ ይበልኝ እንደ ምድር አሸዋ። ያው እድሜያችሁን ያርዝምልኝ ያብዛልኝ የኔ ውዶች። እና ይህን ይመስላል። ላይክ ሸር እያደረጋችሁ አበረታቱኝ። ወሬ ራሱ አልችልበትም፣ እንደው የጨነቀኝን ያህል ነው እንጂ ይህን ይመስላል እንግዲህ። ቅዱስ ገብርኤል አባቴ ጤንነቱን ይስጠን፣ ሰላሙን ይስጠን፣ ሀገራችንንም ሰላም ያርግልን የምላችሁ። ሌላ የምለው ነገር የለኝም እና በጣም ወዳችኋለሁ፣ አከብራችኋለሁ። ሙስሊሞችም ዱዓ፣ ክርስቲያኖችም ጸሎት እናርግ ለሀገራችን ሰላምን፣ ፍቅርን፣ አንድነት እንዲያመጣልን ማለት ነው። እንጃ ብቻ ከባድ ነው ብሏል ተሸካሚ። እና ይህን ይመስላል የኔ ውዴ። ሰላም ሁኑልኝ። መልካም ውሎ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ ፈጣሪ ወደዳችሁ።